ይናገራል። በህጋችሁ እያለ ኢየሱስ ለምሳሌ ስለ ሙሴ ያወራል። ቁርአንም ስለ ሙሴ ይናገራል። ስለ ሙሳ ዓለይሂ ሰላም ይናገራል። በጣም ብዙ በርካታ መመሳሰሎች አሉ። እነዚህ መመሳሰሎች ምክንያታቸው ምንጫቸው አንድ ስለሆነ ነው እንጂ የተለያየ ስለሆነ ነው ብዬ አላምንም። ነቢዩ ሙሐመድን የላከው አምላክ ዒሳን ዓለይሂ ሰላም ልኮታል፣ ሙሴንም አብርሃምንም ልኮታል። ነገር ግን እነዛ መልእክቶች ለሙሴም ለዒሳም የተሰጡ መልእክቶች ግን በጊዜ ሂደት ውስጥ ተበረዙባል ብለን ስለምናምን እነዛ የተበረዙ መጽሐፍት እውነታው ውስጣቸው ላይ እውነታ ቢኖረውም ግን ደግሞ በብዛትም ደግሞ በሐሰትም የተሸፈኑ ስለሆኑ አንቀበላቸውም። ነገር ግን ቁርአን ከነዛ መጽሐፍቶች ውስጥ የትኛው ነው እውነተኛ የትኛው ነው ሐሰተኛ የሚለው ግን ቁርአን በራሱ በባህሪው ፉርቃን በተሰኘው ባህሪው ይለያል። መጽሐፍ ቅዱስን መሰረት አድርጋ አይደለም ነብይ ነው ያለች። ነብይ መሆኑን የነገረችህ ለአንተ መጽሐፍ ቅዱስን ስለምትቀበል ነው እንጂ መነሻዋ እና መሰረቷ ቁርአን ነው። ቁርአን ነብይ ነው ስለሚል ነው። በቃ ለእኛ ቁርአን በቂያችን ነው። ለመሰረቱ ዒሳ ዓለይሂ ሰላም ነብይ መሆኑን ንገሪኝ ስላት እኮ መጽሐፍ ቅዱስ ሉቃስ ወንጌል አትለኝም እኮ ለእኔ እኮ ያ ያስፈልገኝ ገብቶሃል። ቁርአን ላይ ሱረቱል መርየም ብላ ነው የምጠቅስልኝ እኔ የማምንበት ቁርአንን ስለሆነ። አገኘው ሲጠይቅ ግን ኦኬ አገኘው አንተ የምታምንበት መጽሐፍ ቅዱስ አይደል? እኔ የምለው የነብይነት ጉዳይ ቁርአን የሚናገርለት የነብይነት ጉዳይ በአንተ ውስጥም ራሱ ተበርዟል ብለው በምለው መጽሐፍ ውስጥ ባሉ የመለኮታዊ ቅሬቶችን ሳይቀር ነብይ መሆኑን የሚጠቅስ ነገር አለ። ከፈለግ ላሳይህ ብላ ልታመጣለት ትችላለች። ነጥቡ ያ ነው ልልህ ፈልጌ ነው። አሁን መቀጠል ትችላለህ። እሺ ኡስታዝ፣ በጣም ወዳቸዋለሁ፣ አከብራቸዋለሁ። ከእናንተ ጋር ይህንን እድል ስላገኘው ትንሽ እግዚአብሔርን አመሰግናለሁ። እና እኔ እንደኔ መሆን አለበት ብዬ የማምነው ነገር አንደኛ መጽሐፍ ቅዱስ ስህተት ነው ካላችሁ መጽሐፍ ቅዱስ ስህተት ነው ተበርዟል ካላችሁ ነብይነቱንም ለማንጸባረቅ መጠቀስ አለበትም። ነብይነቱን ለማንጸባረቅ ከራሱ ከቁርአን መጥቀስ ነው መሆን አለበት። አሁን ነብይ የሚለውን ደግሞ ለመጥቀስ ለመቀበል ለማንጸባረቅ መጽሐፍ ቅዱስን ጠቅሶ ሌላን አስተምሮ ላለመቀበል ደግሞ እንትን የሚባለው ነገር መሆን አለበት ብዬ እናላምነ። አንደኛው ነው እሱ አሁን ነብይ የሚለውን ነገር ለእኛም ራሱ ለማንጸባረቅ ከቁርአን መንገድ አለባት። የዛንን እውነቱ ያ ነው። ምናልባት ይቅርታ አድርግልኝና እሺ ያነሳው ጥያቄ ጥሩ ጥያቄ ነው ማለት መሰረታዊ ጥያቄ ነው፣ ትክክለኛ ጥያቄ ነው። በተወሰነ ደረጃ ሀሳብህን ስላገኘሁት ላብራራለህ። ካላመናችሁበት ሙሉ ለሙሉ ባትጠቀሙት ወይንም ባትጠቅሱት የሚለው አሁን ከአንተ ፐርስፔክቲቭ እንደ ክርስትና ስታስበው ትክክል ሊረብሽ ይችላል ወይንም ትክክል መስሎ ላይታይ ይችላል። ግን ቅድም እንደጠቀስኩልህ እኛ ያንን ነገር የምንጠቅሰው ለምሳሌ አሁን በምሳሌ ልጥቀስልህ። ኢትዮጵያ ውስጥ መግደል ወንጀል ነው አይደል? የመግደል ተግባር አንድ ሰው ግድያ ከፈጸመ ወንጀል ነው ያስጠይቀዋል አይደል? ግን አሜሪካም ቢሆን አንድ ሰው ከገደለ አሜሪካም ቢሆን ያስጠይቀዋል አይደል? ህጉ ተመሳሳይ ነው፣ ልዩነት የለውም አይደል? ግን ለምሳሌ አንድ አሜሪካዊ ስለ መግደል ቢጠይቀኝ እኔ በኢትዮጵያ ውስጥ መግደል ክልክል ነው፣ ከገደልክ በፍትሐ ብሔሩ መሰረት ወንጀል ያስጠይቃል ብዬ ነገርኩት ለምሳሌ። ግን ያ ሰውዬ ያ ህግ ለሱ አይጠቅመውም። አይ እኔ መግደል አንተ ሀገር ላይ ወንጀል ቢሆን ባይሆን እኔ ጉዳይ አይደለም ሊልኝ ይችላል ያ ሰው። እኔ የራሴ ሀገር ላይ መግደል ወንጀል መሆኑን ጠቁመኝ፣ ንገረኝ፣ ህጉ የሚያስጠይቀኝ ከሆነ እኔ አንተ ሀገር ላይ ለውጥ የለውም ካለኝ እኔ ምን አደርጋለሁ? አይ በአንተ ሀገር ህግ እኮ በአሜሪካም ህግ በዚህ ኮድ መግደል ያስጠይቃል፣ እንደዚህ አይነት እስር ሊዳረግህ ይችላል ብዬ ልነግረው እችላለሁ። ያ ማለት ግን ምን ማለት ነው? እኔ የአሜሪካን ህግ ተቀብየው ግን አይደለም፣ ወይንም እኔ በአሜሪካ ህግ ምዳኝ ሁኛ አይደለም። ለሱ የሚጠቅመውና ወይም ለሱ የሚያሳምነው ህግ የአሜሪካ ህግ ነው እንጂ የኔ ህግ አይደለም፣ የኔ ሀገር ህግ አይደለም። በተመሳሳይ ቁርአን ላይ ያለውን ነገር እኔ አምናለሁ ነብይ መሆኑን ማለት ነው። እኔ ማመኔ ግን
አገኘሁን አያሳምነው። መጀመሪያ ቁርአን የአምላክ ቃል ነው ብሎ አገኘው ስለማያምን ማለት ነው። አገኘው ይህንን ነገር ለምሳሌ ቁርአን እንትን ኢየሱስ እኮ ነቢይ አይደለም እያለ ቢከራከረኝ ለምሳሌ አገኘው አይ ነቢይ ነው እያልኩ ቁርአን ብጠቅስለት ክርክሩ ጉንጭ አልፋ ነው የሚሆነው። ግን ምን ብዬ ለምሳሌ ብሄድ አይ መጽሐፍ ቅዱስህ ላይ እኮ ነቢይ ነው ይላል። መጀመሪያ ይህንን ነገር እንዴት አልተቀበልክም ብዬ ለምሳሌ ወደ መጽሐፍ ቅዱስህ ብመጣ ግን መከራከሪያው አሳማኝ ይሆናል። ገብቶሃል ማለት መጽሐፍ ቅዱስን ልትቃወም አትችልም። አይ አንተ ስላልከኝ መጽሐፍ ቅዱስንም ጭምር እቃረናለሁ አትለኝም። ገብቶሃል ስለምትቀበለው መጽሐፍ ቅዱስን ማለት ነው። ስለዚህ እኛ ያንን ነገር ማድረጋችን ሙሉ ለሙሉ እና የእናንተ ጋር ነጥብ ለማስቆጠር ወይንም አጀንዳ ለመስጠትም በሚልም አይደለም። ያንን መጽሐፍ እናንተ ስለምትቀበሉበት እና ማስረጃው የእናንተ መጽሐፍ መሆን ስላለበትም ይሄ እንዲሁም አንተ በራስ መንገድ ካየኸው አንተን የሚያስከብርም ነገር ነው። ያንተን ለአንተ አሳማኝ ነው። አይ ቁርአንን ካልተቀበልክ ዞር በል እንዲሁም በቃ ከዚህ ገስት መውጣት አለብህ፣ ማስረጃው ቁርአን ነው እኮ እንዴት ማን ብደፍር ነው እያልኩኝ ብከራከር ነው እንዲሁም አሳማኝ የማይሆነው። ግን የራስህን መጽሐፍ አክብሬ አንተ መጽሐፍም ላይ እኮ ይሄን አይነት ትምህርት አለ፣ ይህንን ነገር እንዴት አድርገው ነው ቁርአን ላይ ያለውን ነገር የምትከራከረው ብለህ ለምሳሌ አሁን ቀላል ነገር ልንገርህ። ሙሴ ባህሩን እንደከፈለ መጽሐፍ ቅዱስ ይናገራል አይደል? አይናገርም? ባህሩን ከፍሎ እስራኤላውያንን ከግብፅ ባርነት ነፃ እንዳወጣ ይናገራል። ይህንን ታሪክ ለምሳሌ ይዤ አገኘው ምን አይነት ቀለኛ ሰው ሆነ እንዲሁ በየትኛው ዓለም ነው ባህር የሚከፈለው? ይህንን እንዴት ታምናለህ እያልኩ አሁን እኔ አንተን ስከራከር ብውል ለመናገር ተገቢ አይደለም። ምክንያቱም ምን መሰለ እኔ ራሴ ቁርአን ውስጥ እኮ እንደዛ ብሎ ተቀምጧል ውስጥ ባህሩ ተከፍሎ እስራኤላውያን ነፃ እንደወጡ ይናገራል። እዚህ በራሴ የማምንበትን ነገር አንተን ለመከራከር ብቻ ብዬ ደበቅ ብዬ ከሀዲ መስዬ ግን ልከራከርህ አይገባም። ይሄ ቀናነት አይደለም። ይሄ እንትን ነው ሀሰተኝነትም ስለሆነ ማለት ነው። ስለዚህ በዚህ የማምንበትን ነገር እዛ ውስጥ አልከራከርህም። አንተ ሙሴ ባህሩን ከፍሏል ስትለኝ እውነት ነው ብዬ ነው የምቀበልህ። የአንተ መጽሐፍ ቅዱስ ስለተናገረ ብቻ ሐሰት ነው ብዬ አልከራከርህም። እኔ ስለማምንበት በራሴ መጽሐፍ ስለማምንበት ማለት ነው። ስለዚህ እኔ ያንን ነገር ለምሳሌ አንተ መጣህ ቁርአን ላይ እኮ ሙሴ ባህሩን ከፍሏል ብትለኝ አዎ ትክክል ነህ። እዚህ ጋር የጠቀስከው ነገር ትክክል ነው፣ እውነት ነው፣ እኔ የምቀበለው ነገር ነው እልሃለሁ። ልክ እንደዛው ቁርአን ውስጥ ነብይ ነው የሚለው ነገር መጽሐፍ ቅዱስ ላይ አንተ ጋር መጥቼ የምጠቅሰው አንተ ስለምታምንበት ስለማትደብቀኝ እኔም ስለማልደብቅህ ነው እንጂ እኔ መጽሐፍ ቅዱስ ላይ ያለውን ነገር ሆን ብዬ ለራሴ እንዲመቸኝ አድርጌ ለመጠምዘዝ አስቤ አይደለም ልልህ ፈልጌ። ጥሩ ነው ኡስታዝ። ያው እንግዲህ ስለማከብራችሁ ነው እስከ መጨረሻ እስከሚጨርሱ ጠብቀ የሰማሁት ብዙ የሚማርባችሁን ሰዎች ስለሆናችሁ ነው። እኔ ሙሐመድን እና ለምሳሌ ትንሽ እናንተም የሚርም ስለሆናችሁ እናንተ ልጠይቃችሁ። ሙሐመድን እንደ ነቢይ አድርጌ ከፈጣሪ ነው ብዬ እንዳልቀበል ማድረጉን ነገሮች አሉ። በቃ ሙሐመድ ከፈጣሪ ብዬ እንዳልቀበል ማድረጓቸው ነገሮች አሉ። በእነሱ ጉዳይ ላይ አንድ ሁለትም ወይ ሶስቱን ጥያቄ መጠየቅ እችላለሁ? ችግር የለውም። ኔትወርኬ ካላስቸገረኝ ምንም ችግር የለውም፣ ጠይቀኝ። እሺ አሁን አብዛኛውን ጊዜ ያው የሚነሳው ጥያቄ ነው። አይሻን እሳቸው በአንስ ከ50 ዓመት በላይ ሆኖ እንዳገባቸው ልጅቷ ደግሞ በ9 ዓመቷ ሆኖ እንዳገባቸው በቁርአን አንቀጽ ላይ እንደተጻፈ አብዛኛው ጊዜ የሚነሳ ታሪክ ነው። እች ልጅ ሳገባ የለም በሀዲስ ነው ያለው፣ ቁርአን ላይ የለም። እሺ ችግር የለውም። እሺ ሀዲስ ላይ ይህን ነገር የ9 ዓመቱን እሳቸው 50 ዓመት አካባቢ ላይ ሳገቡ ፈጣሪ አግባት ብሎት ነው ወይስ እሱ ወይም መጀመሪያ ሚስት አልነበረውም? እንዴት ነው? ፈጣሪ አግባት ብሎት ነው አገባ? ፈጣሪ አግባት ብሎት ነው እችን አይሻ ትባላለች አገባ? ፈጣሪ አይቻው ይችላል ወይ? ፈጣሪ አግብቶ አግባ ብሎት ነው ወይም ደግሞ በራሱ ምኞት ነው የምለውን ነገር ብቻ ማወቅ ነው ፈለግኩኝ። በጣም ጥሩ ጥያቄ ነው ያነሳው። ምናልባት ይህንን በተመለከተ ከዚህ በፊት እንግዲህ እንዳላረዝምብህ እንጂ የ1 ሰዓት አካባቢ ሌክቸር
አሁን የፈለኩት ከሳቸው ከእናንተ የፈለኩት ፈጣሪ አግባ ብሎት ነው ወይስ በራሱ መሻት ነው? አጭር ነገር ነው የፈለኩት እንዳይረዝም ማለት ነው። ፈጣሪ አግባ ብሎት ነው ወይስ በራሱ ምኞት ነው አገባት ነው? አጭር ነገር ፈጣሪ አግባት ብሎት ነው ወይስ በራሱ? ነቢያት ናቸው። ነቢያት ማንኛውንም ውሳኔ ወይንም ማንኛውንም የህይወት ተግባር የሚፈጽሙት ከራሳቸው ፍላጎት ጋር የሚስማማውን ብቻ መርጠው አይደለም። ከአምላክ አስተምህሮ ወይንም ትምህርት ከሱ ያልተቃረነ ነገር ነው የሚያስተምሩት። በአጭሩ ይሄ ነው። አሁን ያንተን ጥያቄ ዳይሬክትሊ ለመመለስ ያክል ማለት ነው። ግን ስለ ጋብቻው ከነሳ አይቀር ሰዎች ሚስሊድ እንዳይሆኑ ስለ ጋብቻው አሁን አንተ ለምሳሌ እኔ ለምሳሌ ጋብቻው ምንድን ነው? አሁን ጥያቄ ፈጣሪ አግባ ብሎት ነው አግባ አላለውም የሚለውን ቅድም እየነገርኩ ነው። ነቢያት እንደመሆናቸው መጠን ነቢያት ማንኛውንም ተግባር የሚፈጽሙት ከአምላክ ትእዛዝ ያልተቃረነ ነው የሚሆነው። ግን ለምሳሌ በአንድ እግርህ እንደዚህ ቁም፣ በአንድ እግርህ ተራመድ የሚል የዕለት ተዕለት ውሳኔ የላቸውም በህይወታቸው በኖርማል ህይወታቸው ላይ ማለት ነው። አሁን መሰረታዊ ጥያቄ መሆን ያለበት እሳቸው ያንን ያገቡበት ምክንያት ምንድን ነው? እንዴት ህፃን ልጅ አሁን በአንተም ሎጂክ ማለት ነው ሊያገቡ ቻሉ የሚል ጥያቄ አሁን የፈለኩት ምን ኡስታዝ አሁን የፈለኩት ፈጣሪ አግባ ብሎታል ወይም አላለውም ነው። አጭር ነገር ወይ በራሱ ፈቃድ ነው በራሱ መሻት አገባ ነው ማለት የሚለው የሚፈልግ ሆነ ወይም ደግሞ ፈጣሪ አግባ ብሎት ነው። ከሁለት አንዱ ብቻ ነው የምፈልገው መልስ ማለት ነው። ፈጣሪ የእሳቸውን ጋብቻ አልተቃወማቸውም። የራሳቸው ያ ፍላጎት አለ። የራሳቸው ፍላጎት ሊያገቡ ያፈለጉበት የራሳቸው ሪዝን አለ። እሱን ሪዝን አብራራልህ ነበር መጀመሪያ ጥያቄ ላይ ቢብራራ። ነገር ግን አምላክ ግን ይሄንን ነገር እንዳታደርጉ አላላቸው፣ ወይንም የአላህ ክልከላና እቀባ ግን አልነበረም። ስለዚህ አግባት ብሏል ማለት ጥያቄን በተቻለ መጠን ዳይሬክትሊ ለመመለስ እየሞከርኩ ስለሆነ አይ ኡስታዝ አጭር ነገር አግባት ብሏል ማለት ነው። አይሻን መሐመድ አይሻ እንዳገባ አላህ ፈቅዷል ማለት ነው። እነዚህ ሊያዛ አዎ ፈቅዷል እኮ እያልኩ ነው። አዎ ነግሬሃለሁ። ትእዛዝ መታዘዝና ትእዛዝን አለመጣስ ሌላ ጉዳይ ነው። እሺ አሁን ትንሽ አሁን አንድ የ50 ዓመት ይቅርታ መሀል ላይ ይቅርታ፣ በጣም ጥሩ ያወራን መሀል ላይ አትግቡ ኖር ነው። አንድ የ50 ዓመት በላይ የሆነ አባት የ9 ዓመትን ህፃን ልጅ እንዳገባ ትእዛዝ መስጠቱ ለፈጣሪ ጥቅሙ ምንድን ነው? ፈጣሪ በየትኛውም ትእዛዝ ውስጥ ተጠቃሚ አይደለም። አንተ እሱን ስላመለከው ምንድን ነው የሚጠቀመው ጥቅም? እኔ የዘላለምን ህይወት አገኛለሁ። አንተ ነው የምትጠቀመው። እሱ ደግሞ አንደኛ እኔ የፈጠረበት ዓላማ ነው ፈጣሪ ማምለክ። እሱማ አንተን የፈጠረበት ዓላማ ነው። ግን በአንተ አምልኮ ውስጥ ፈጣሪ የሚያገኘው ጥቅም ምንድን ነው? ሉዓላዊነቱ ይታያላ። አሁን ለምሳሌ እኔ በማመስገነ እግዚአብሔር አምላክ አንደኛ እንዳመሰግነኝ ብሎ አገኘው ስለፈጠረ ጥቅሙ ያ ነው። የፈጠርኩበት ዓላማ መዋለ ማለት ነው። ስለዚህ ይጠቀማል። በአንተ አምልኮ ይጠቀማል እግዚአብሔር ብናምልኮ። አዎ ዋና ለአምልኮ ስለፈጠረን እኔን ለፈጠረኝ ዓላማ ዋልኩ ማለት ነው። አምልክ ማለት ስለዚህ አንተ ካላመለከው የሚጎዳው ነገር አለ ማለት ነው፣ ወይም የሚያጣው ነገር አለ ማለት ነው። ያ ማለት አይደለም። ያ ማለት እግዚአብሔር የኔማ በማምለክና ባለማምለክ የሚቀንሰውና የሚጎዳ ነገር የለም ማለት ሳይሆን፣ ግን አሁን ምን አለ መሰለህ፣ አንደኛ በአብዛኛውን ጊዜ 9 ዓመት እንግዲህ 9 ዓመት ልጅ ናት ይቺ ልጅ ማለት ነው። ከአምልኮ ጋር ጭራሽ ሊገናኝ የሚችል ነገር አለ። 9 ዓመት ገና ወር አበባ ማየት ያልጀመረች ልጅ ናት አይሻ ማለት ነው። እኔ ይህን እመልስልሃለሁ፣ እሱን ችግር የለውም። ይህን ያነሳሁበት ምክንያት ለምንድን ነው መሰለህ? አንተ ይህንን በማድረጉ አላህ ምን ይጠቀማል ስላልከኝ ነው። አላህ ይህንን በማድረጉ ብቻ አይደለም በአንተ አምልኮ ምንም አይጠቀምም። እንኳን በአንተ አምልኮ በሌሎች በነቢያትም አምልኮ አላህ የሚጠቀመው ምንም ነገር የለም። አላህ ከፍጡራኑ አምልኮ ራሱን ከመጠቀም የተብቃቃ ነው። የእኛ አምልኳችን ጠቅላላ የሚጠቅመው እኛን እንጂ እሱን አይደለም።
ይህንን አንደርስታንድ እንድታደርገው ብዬ ነው። ሶ አምላክ ለምን ይሄንን ነገር አደረገ የሚለው ላይ በጣም ቀላል ጥያቄ አንተ ልጠይቅህ። ለምሳሌ እንዲሁም በጣም ስለሚቀራረብ ከዚህም ጋር ማለት ነው ማርያም ስትወልድ ስንት ዓመት ነው ተብሎ ነው የሚታመነው በክርስትናው? ኢየሱስን ስትወልድ ውጭኛ ይዛለቻ። ውጭኛ ማለት አንድ ሴት ከ18 ዓመት በኋላ ነው ውጭኛ የምትይዘው። 18 ዓመት በፍጹም አንድም የለም። የክርስትና መጽሐፍትን የትኛውንም የክርስትና የታሪካዊ መጽሐፍትን ብታገላብጥ እንዲህ አይነት ነገር አይነግሩም። 18 ዓመት የሚለው መመሪያ የመጣው ከ19ኛው መቶ ክፍለ ዘመን በኋላ ነው። ከ19ኛው መቶ ክፍለ ዘመን በኋላ ማለት በተለይ ይሄ የባሪያ ፍንገላ ወይም የባሪያ ንግድ የሚባለው እየጠፋ ከመጣ ጊዜ በኋላ ነው። በአሜሪካ በ18ኛው መቶ ክፍለ ዘመን የጋብቻ ዝቅተኛ የጋብቻ የጣት እድሜ ኦልሞስት 9 ዓመት እና 8 ዓመት ነበር። አንዳንድ ግዛቶች 7 ዓመት ነበረ። የማርያምን ልንገርህ፣ እኔ ኢንሳይክሎፒዲያ የካቶሊክ ቤተክርስቲያን ኢንሳይክሎፒዲያ ማየት ትችላለህ። የሌሎችንም የጥንታዊ መጽሐፍት በተለይ በቷ ታሪክ ያወሩ መጽሐፍት የምትመለከት ኢየሱስን በምታረግዝበት ጊዜ እድሜዋ 12 እንደነበረ ይናገራሉ። በ12 ዓመቷ ነበር ያረገዘችው ኢየሱስን ልትወልድ ባረገዘችበት ወቅት ይላሉ። ያ ማለት በወቅቱ ከ12 ዓመቷ በፊት ለዮሴፍ ታጭታ ነበር ማለት ነው። ከ12 ዓመቷ በፊት እንድታገባ በመሀል መለኮታዊ ጣልቃ ገብነት ገብቶ አምላክ እሷ ኢየሱስን እንድታረግዝ ስላደረገ ነው ማለት ነው። አሁን ያንተን የምጠይቅህ ጥያቄ ኢየሱስ እግዚአብሔር እንዴት ሆኖ ነው በ12 ዓመት አንዲትን ሴት የሚያስረግዘው? ከዚህ ምንድን ነው የሚያገኘው ጥቅም? ምን አልከኝ? 12 ዓመት ላይ ምን ሆና ነበረ? ታጭታ ነበረ። አሁን 12 ዓመት ላይ ኢየሱስን ያረገዘችበት ጊዜ ነው እንደ ክርስቲያን ውሳቤ መሰረት ማለት ነው። ከዛ በፊት ታጭታ ነበር ማለት ነው። እንግዲህ ኢየሱስን ከማርገዟ በፊት ነበር ለዮሴፍ የታጨችው አይደል? በመሀል ኢየሱስ በተአምር ኢየሱስን አሁን 12 ዓመት ምን ሆነም መጽሐፍ ቅዱስ አይነግረንም። አሁን መጽሐፍ ቅዱስ ላይ የለም። እናንተ ነው መጽሐፍ ቅዱስ ላይ አንደኛ የኔ አይደለም። ኧረ እኔ የኔ አይደለም። እንዴት መሰላችሁ ኡስታዝ? አንደኛ መጽሐፍ ቅዱስ የማይነግረኝን ነገር 12 ዓመቷ ነበር የምለው ነገር መጽሐፍ ቅዱስ የማይነግረኝን ነገር እሱ ብዙ እኛ አሁን እንደነ ማልቀበላቸው ብዙ መጽሐፍቶች አሉ። ዝም ብሎ ማንም ሰው ነብይ ያልሆኑ ሰዎች የጻፉት ማለት ነው። ያ መጽሐፍ ቅዱስ ስላልኖረ ከሆነ በመጽሐፍ ቅዱስ ባለው እንትን ትላል። አሁን ግን እዛ ውስጥ እንደውም ማለት ነው 12 ዓመት ሆንካ ከተባለ እኮ በአይሻና በማራ እንደውም አንተ በምትለው ማለት ነው አንተ የምትለው ራሱ በ12 ዓመት ራሱ የ3 ዓመት ለውጡ አለ። ገና ደግሞ ማራም ራሱ ታጨች ነው ብሎ ታጨች ማለት አገባች ማለት አይደለም። ስለዚህ እንደኔ ማለት ነው እኔ ጋር ለመርዳት ልንገራችሁና አንደኛ ከዚህ አንጻር ትንሽ ሁለት እንዳይሆንብን አልቀበለውም ካልከኝ ለመከራከር ትርጉም የለውም። ከተቀበልከው ንገረኝና ክርክራችንን እንቀጥል ስለሚጠቅም ማለት ነው። አልቀበለውም ካልክ ግን ያው ከዛ በኋላ ዲፌንድ ምንቀበለው ማለት አሁን መጽሐፍ ቅዱስ ላይ 12 የሚል ስለሌለ አሁን ነገርኩ። ለምሳሌ የኢንሳይክሎፒዲያ ኦፍ ካቶሊክ በካቶሊኮች ዘንድ በደንብ የሚታመንበት መጽሐፍ ኢየሱስን ስታረግዝ ማርያም 12 ዓመቷ እንደነበረ ይናገራል። በተለይ በዋናነት አይሁዳውያን የሚያገቡበት ወይም የሚታጩበት እድሜ ከ12 እስከ 14 ዓመት ነበር ተብሎ ስለሚታመን በታሪክ ምሁራን በየትኛውም የአይሁድ ታሪክ ምሁራን ዘንድ ከ12 እስከ 14 ዓመት አንድ ሴት የምትታጭበት ዘመን ነበረ። ስለዚህ ኢየሱስን ከመውለዷ በፊት ደግሞ ለዮሴፍ ታጭታ ስለነበረ 12 ዓመቷ ነው ኢየሱስን ስትወልድ ብለው ያምናል ወይንም ያስተምራሉ ማለት ነው። አንተ እነዚህን የታሪክ መጽሐፍት ላትቀበላቸው ትችላለህ። ማትቀበላቸው ከሆነ ምንም ችግር የለው። ግን ደግሞ ቢሆንም እንኳን ካልከኝ ወደ ክርክሩ እኔ ከራሴ አንጻር ላውራ። አንደኛ እኔ ከሚከተሉ ክርስትና አንጻር ወደ እንትኑ ልምጣ። መጽሐፍ ቅዱስ አሁን ላይ የሚጠቅመኝ እሱ ነው። እሱን ሲደርስበት እሺ በክርስትና ወይም በመጽሐፍ ቅዱሱ መሰረት እንዳነብ ከጠቆምከኝ እሰየው ብዬ እቀበላቸዋለሁ ለጊዜ ማለት ነው። እስከማነብ ግን ትንሽ ያኛው መጽሐፍ ስላላነበብኩ እስከዛ ድረስ አሁን ላይ አልቀበላችሁም። ተረዳችሁኝ? ምንም ችግር የለውም። ምንም ችግር የለውም። እኔ የምትቀበለው ከሆነ ነው እንጂ የማትቀበለው ከሆነ በሌሎች ጉዳዮች እንወያያለን። ችግር የለውም። መጽሐፍ ቅዱስ ለምሳሌ አንተ የምታምንበት መጽሐፍ ቅዱስ የአንዲትን ሴት የዝቅተኛ የጋብቻ እድሜ ጣራ ስንት ያደርገዋል? እኔ የሚከተለው እኔ
ግፋ በል እንደውም ከ17 ዓመት በታች አልደረስኩበትም እስካሁን ማለት መጽሐፍ ቅዱስ ላይ ያለ ወይንስ ያንተ ሀሳብ ነው? አይ መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ላይ አለ ይሄ 17 ዓመት የሚለው መጽሐፍ ቅዱስ ላይ አለ ወይንስ አንተ የምታምንበት ነው? በግልህ የምታምንበት ነው? መጽሐፍ ቅዱስ ላይ ስፍራውን አልደረስኩበትም እንጂ ማለትም አሁን ላይ ማውጣት አልችልም እንጂ ብዙ ቦታ ላይ ምሳሌ መጽሐፍ ላይ አለ። ግን ምን አለ ምን አለ ምን የሚል ለምሳሌ ማለት አንቀጹን ተወውና ለምሳሌ ቃሉን ንገረኝ፣ እኔ አወጣዋለሁ፣ ችግር የለውም። ቃሉ አንድ ሴት ለአቅመ አዳም ማለት የአቅመ አዳም ግዛት ደግሞ የታወቀ ነው። 17 እስከ 18 ዓመት በላይ እንዴት ቤት ሀገር አንድ ሴት ለአቅመ ሔዋን የምትደርሰው ምንድን ስታይ ነው? ወይንም ምን አይነት የሰውነት ለውጦችን ስትመለከት ነው? ቢያንስ በቃ አስተሳሰበው ራሱ በሰላ ላይ ሲሆን ነው። አይደለም ለአቅመ አዳምና ለአቅመ ሔዋን በዛ ያ መመዘኛ አይደለም። አንዲት ሴት የወር አበባ ማየት ከጀመረች፣ ሌሎች የአካላዊ ለውጦችን ካየች፣ እነዚህ ለአንድ ሴትም ሆነ ለአንድ ወንድ ለአቅመ አዳም ወይም ለአቅመ ሔዋን ደርሰዋል የሚባልበት መለኪያ እሱ ነው። ይሄ በየትኛውም ዓለም ላይ የሚታወቅ ነው። ስለዚህ አንድ ሴት የወር አበባ ማየት ከጀመረችበት ጊዜ ጀምሮ ሙሉ ሴት ናት ወይንም ለአቅመ ሔዋን ደርሳለች ተብሎ ይታመናል እንጂ የእድሜ ገደብ ያስቀመጠው ወር አበባ ማየት በስንት ዓመታቸው ነው? ወር አበባ ማየት በስንት ዓመታቸው ነው? የተለያየ እንደ አካባቢው ሁኔታ ይለያያል። እንደ ሴቶቹ ፈጥኖ ማውት ስንት ዓመታቸው ላይ ነው? ፈጥኖ ማውት ለምሳሌ አይሻ በምታገባበት ጊዜ የወር አበባ አይታ እንደነበረ ሐዲሱ ይናገራል። 9 ዓመቷ ላይ ማለት ነው። አዎ በ9 ዓመታቸው የሚመለከቱ አሉ። በረሃማ አካባቢዎች ላይ፣ ሞቅታ ያለባቸው አካባቢዎች ላይ ሴቶች ፈጥነው ለአቅመ ሔዋን ይደርሳሉ። እሺ ሙሐመድ በዛን ጊዜ ላይ ትንሽ በሱ አሁን እኮ የተጋነነ እሳቸው ትንሽ እድሜያቸው 50 አካባቢ መሆናቸው ነው። በዛን ጊዜ ላይ በቃ እኔ አሁን ፖይንት ስለገባኝ የተወሰነ ላብራራለህ። ትንሽ ደቂቃ ስጠኝ እና ከዛ በኋላ ፋይናል ጥያቄ ካለ ትጠይቀኝና እንጨርሳለን። ችግር የለውም። አሁን አንተ ጥያቄ የሆነው ምንድን ነው? ነቢዩ መሐመድ አንዲትን ትንሽዬ ልጅ ያገቡበት ምክንያት ለዚህ ለሴክሹዋል ፍላጎት የቀረበ ዝንባሌ ስላላቸው ነው የሚል ስጋት ስለያዘህ ነው አይደል? እንደዚህ አይነት ጥያቄ በብዛት በክርስቲያኖች በኩል ስለሚነሳ ማለት ነው። ይሄ ነገር የእሳቸውን የህይወት ታሪክ በደንብ ያጠና ሰው ፈጽሞ እንደዚህ አይነት ነገር እንዳልነበረ ይነገራል። ማንኛውም ሰው እንደምታውቀው የሴክሹዋል ፍላጎቱ እየጨመረና ከፍተኛ ፍላጎት እየደረሰ የሚሄደው በወጣትነቱ ጊዜ ነው አይደል? ከ17 18 ጀምሮ ከዛም በኋላ እስከ 40ዎቹ ሊሆን ይችላል። እስከዛ ጊዜ ድረስ የወሲብ ፍላጎት አንድ ሰው እየጨመረ ይሄዳል። ሰው የሆነ ሰው ጤነኛ የሆነ ሰው ማለት ነው። ነቢዩ መሐመድ ህይወታቸውን በምትመለከትበት ጊዜ በ25 ዓመታቸው ነው የመጀመሪያ ትዳራቸውን የፈጸሙት፣ ከኸዲጃ ጋር የፈጸሙት ማለት ነው። በወቅቱ እሷ ከሳቸው በእድሜ ትበልጥ ነበረ እና ከዛ በኋላ ጋብቻቸውን ፈጸሙ። በጣም ደስተኛ ህይወት ነው የኖሩት። እሷ እስክትሞት ድረስ ሌላ ሴት አላገቡም ነበረ እስከ 52 እስከ 53 አካባቢ እድሜ ድረስ ማለት ነው። ይሄ 52 53 እድሜ ማለት በአንድ የወንድ ህይወት ውስጥ የሴክሹዋል ፍላጎት እየቀነሰ የሚሄድበት ጊዜ ነው። እሳቸው ያንን ጊዜ አሳልፈውታል። ያንን ጊዜ በአንድ ሴት ተወስነው ከእሷ ጋር ያውም በእድሜ ከምትበልጣቸው ሴት ጋር በፍቅር ኑረዋል። እሳቸው ይኸውልህ በዚህ ሂደት ውስጥ 2 ነገሮችን ትማራለህ። የመጀመሪያው ነገር ማግባት ቢፈልጉ ኑሮ ኸዲጃ ጋር በነበሩበት ወቅት ነብይ ነበሩ። በ40 ዓመታቸው ነው ነብይነታቸውን ይፋ ያደረጉት። ያ ሁሉ ህዝብ የተከተላቸው ከ40 ዓመታቸው በኋላ ነው። ሀገር ሁሉ ለሳቸው ትልቅ ቦታ የነበረበት፣ ልጆቻቸውን ለመዳር አይደለም ማንኛውንም ዋጋ ለመክፈል እስከ ህይወት መስዋዕትነት ድረስ ለመክፈል ራሳቸውን ያዘጋጁላቸው ህዝቦች በዙሪያቸው የነበሩበት ዘመን ከኸዲጃ ጋር የነበሩበትም ዘመን ጭምር ነው። ገብተዋል አይደል? አሁን እሳቸው ያንን ማግባት ቢፈልጉ ኑሮ በዛ ዘመን ማድረግ ይችሉ ነበር። 50 እስኪሻገሩ መጠበቅም አይጠበቅባቸውም። ኸዲጃ በነበረችበት ጊዜ የሚፈልጉትን መርጠው ማግባት ይችሉ ነበር። ይሄ አንደኛው ነገር ነው። ሁለተኛው እንደ ተጨማሪ ማስረጃ አድርጌ የምጠቅስልህ ነገር እሳቸው ያንን ነገር ሲያደርጉም ለምሳሌ
እድሜያቸው ከገፋ በኋላ በወጣትነታቸው በ25 ዓመታቸው ማግባት የነበረባቸው ምን አይነትን ሰው ነበር ብለህ ብታስብ፣ ያውም የዛኔ የዛሬ 1000 ምናምን ዓመት የነበረ ማህበረሰብ ውስጥ ከሳቸው በእድሜ ዝቅ ምትል በቃ ልክ አሁን ሊመስለን በሚችል መልኩ የሴክሽዋል ፍላጎታቸውን ሊያስደስትላቸው የምትችል አይነት ከእሳቸው በእድሜ የምታንስ ለግላጋ ኮረዳ ሊሆን ይችል ነበረ። ግን እሳቸው መጀመሪያውኑ እንደዚህ አይነት ፍላጎት ስላልነበራቸው የመጀመሪያ ትዳራቸው እንዲሆን የፈለጉት ወይም እንዲሆን ያደረጉት ከእሳቸው በእድሜ የምትበልጥ በሰል ያለች ሴት ከእሷ ጋር ነው ህይወትን አንዳንድ ዘገባዎች እንደሚናገሩት በ15 ዓመት ሳይቀር ትበልጣቸው ነበር የሚሉ ሀዲሶች ስላሉ ማለት ነው። ይሄ የእሳቸው ሴክሹዋል ፍላጎት ወይንም ዋና ሰው የሚጠረጥርባቸው ነገር በፍጹም ከዚህ ጋር ሚት አያደርግም። ከዛ በኋላ ልንገርህ ካገቧቸው ሚስቶች ውስጥ ማለት ነው ኦንሊ የማን ድንግል እንደነበረች ታውቃለህ? ወይንም አግብታ ያልፈታች ወይንም ደግሞ ከዚህ በፊት ትዳር ያልነበራት አሊያም ባሏ ያልሞተ ሴት ብቸኛዋ ሴት አይሻ ናት። አሁን የጠቀስካት አይሻ ናት። ከዛ ውጭ አላህ መልክተኛ ያገቧቸው ሴቶች በጠቅላላ ቢታይ አይዘር ፖለቲካል ሪዝን ይኖረዋል ከጀርባ ጦርነትን ለማስቀረት ጠላቶቻቸው መጥተው ጭፍጨፋና ጠጠብ እንዳይፈጠር በትዳር የዛን ጊዜ የመጋመድ ነገር ስለነበረ አይዘር ያንን ማድረግ ሊሆን ይችላል። አብዛኛዎቹ ያገቡ ባሎቻቸው የሞቱባቸው፣ አንዳንዶቻቸው ደግሞ ባሎቻቸው ሞቶባቸው በችግር ውስጥ ያሉ ወዘተ ነበር ያገቡ የነበሩት የአላህ መልክተኛ። ኦንሊ ያገቡት ሴት አይሻ። አንተ ቀላል ጥያቄ ላንሳለን። የሀገር መሪ ሁነ የሀገር አስተዳዳሪ ሁነ በርካታ ህዝብ ከስርህ እያለ የፈለግከውን ሴት አግብተህ መኖር የምትችልበትን ዙፋን ተቆናጠህ ልክ እንደ ሰለሞን ማለት ነው 1000 እና ከዛ በላይ ደናግላትን እንደፈለግ እያማረጥክ ማግባት የምትችልበትን እድል ይዘህ አላገቡም። ግን እሳቸው ያገቡት ኦንሊ ድንግል ሴት አይሻ ናት። አንተ ጥያቄ ያነሳህባትን አይሻን ማለት ነው። እነ ዳዊትን ታሪካቸውን መጽሐፍ ቅዱስ ላይ ስትመለከት ይሰቀጥጣል። አንተ በጤነኛ አእምሮ እንኳን ልታደርገው አትችልም። ዳዊት ከነ ቤርሳቤ ጋር የነበራቸውን ታሪክ ማለት ነው ታውቀዋለህ ብዬ ገምታለሁ። የእነ ሰለሞንን ታሪክ ታውቀዋለህ። መጽሐፍ ቅዱስ ላይ ያሉ ነቢያት ሴት ጋር የነበራቸው ሴሰኝነት ምናምን ነገር የተገለጸበት መንገድ ያስደነግጣል። እንደነዚህ አይነት ታሪኮችን እስልምና ውስጥ በፍጹም አታገኝም። ነቢዩ ህይወትስ አታገኝም። ኦሪየንታሊስቶች ግን ለአንተ እንድትረዳው ነቢዩ ከኸዲጃ ጋር ያደረጉትን ጋብቻ አይነግሩህም። ነቢዩ ከሰውዳ ጋር ያደረጉትን ጋብቻ አይነግሩህም። ነቢዩ ሌሎች ሚስቶቻቸው ጋር ያደረጉትን ጋብቻ እና በዛ ጋብቻ ምክንያት የተደረገውን ከፍተኛ የሆነ የሰላም ስምምነት ሊሆን ይችላል የነዛን ሴቶች ህይወት ማቃናት አይነግሩህም። ኦንሊ የሚነግሩህም ማንን ነው? አይሻን ነው። አይሻን ካለ እድሜዋ አገባት። ኦኬ፣ ካለ እድሜዋ ማለት መቼ ነው? ምንድን ነው ካለ እድሜዋ ማለት? ኦኬ፣ ለአቅመ ሔዋን ሳትደርስ ነው ያገባት። ሐዲሱ ለአቅመ ሔዋን ደርሳለች ይላል። ኦኬ፣ 9 ዓመት ግን እኮ ትንሽ ይከብዳል። በጣም ዝቅ አላለም? በማን እሳቤ ነው ዝቅ ያለው ነው? እኛ አሁን ላይ በ21ኛው መቶ ክፍለ ዘመን ተቀምጠን በሂስቶሪካል ኮንቴክስቱን መረዳት የሚቻል ይኖርብን። የዛሬ 1000 ምናምን ዓመት ይጋቡ የነበሩ ሰዎች እንዴት ነው ይጋቡ የነበሩት? ዛሬ ነው 21ኛው መቶ ክፍለ ዘመን ላይ እኮ በ18 ዓመት መግባት እኛና እናንተ የዛሬ 10 ዓመትና 15 ዓመት በ18 ዓመት ማግባት በጣም ትክክለኛ ጋብቻ ነበር። አሁን ግን በ30 ዓመትም ሴቶች እያገቡ እኮ አይደለም። ለምን ገና ነኝ ይሉሃል እኮ አይደለም አይሉም እንደዛ። ግን ማህበረሰቡ ያንን አስተሳሰብ በራሱ ላይ ስለፈጠረ ትክክል ነው ማለት ነው። ግን በፍጹም ትክክል አይደለም። ማህበረሰብ የሚፈጥራቸው ኖርሞች ሁሉ ትክክል ናቸው ማለት ግን አይደለም። አሁን ቀላል ነገር ላንሳለ። የዛኔ ይሄ ተግባር ሲፈጸም እሳቸውን ሲያሳድዷቸው የነበሩ የመካ ቁረይሾች ነበሩ፣ አይሁዶች ነበሩ፣ የነጅራን ክርስቲያኖች እሳቸውን ለማጠልሸት ያስቡ የነበሩ የነጅራን ክርስቲያኖች ነበሩ በወቅቱ በእሳቸው ዘመን። አንዳቸውም ያንን ጋብቻ ተችተው አያውቁም። የማይተቹበት ምክንያት ለምንድን ነው? ጋብቻው እሳቸውን መተቸት ስላልፈለጉ አይደለም። የትኛዋንም ቀዳዳ እያነፈነፉ ነበር እሳቸው የሚተቹት የነበሩ። ግን በወቅቱ ክርስቲያኖቹም አይሁዶችም በመካ ቁረይሾችም ዘንድ ይሄ ተግባር ነውር አልነበረም። ዘመናት እየመጡ ሲሄዱ በተለይ ከ100 ዓመት ወዲህ እኮ ነው ሴቶች 18 ዓመት የሚባል ገደብ ተቀምጦላቸው በዛ ዘመን ማግባት ያለባቸው። የአንተና የኔ እናቶች በስንት ዓመታቸውን ያገቡት? ቀላል አድርገህ ብትመለከት በ12 እና በ13 ዓመት አይደል ያገቡት? አሁን እኮ በእኛ ዘመን እኮ ነው የእኛ እናቶችና አባቶች እኮ በ12 እና በ13። ይሄ እኮ የደቡብ ክልል ብትሄድ፣ አማራ ክልል ብትሄድ፣ ኦሮሚያ ብትሄድ የማይለወጥ የነበረ ባህል ነበረ። አሁን ግን እንደዛ የለም። አሁን አዲስ ህግ መጥቶ የሰው ልጅ ያስቀመጠው አዲስ ህግ መጥቶ የሆነ ስታንዳርድ ስላስቀመጠ ሃይማኖት ላይ ታስቀምጣለህ። የዛሬ 1000 ዓመቶች በፊት ለምሳሌ ግብረ ሰዶማውያን የሎጥ ህዝቦች ጠፍተዋል። አልጠፉም? ጠፍተዋል። መጽሐፍ ቅዱስ ይናገራል። አንዴ ቆይ፣ መጽሐፍ ቅዱስ ያንን ይናገራል። የሎጥ ህዝቦች መጥፋታቸው ግብረ ሰዶማዊነት ጸያፍ የሆነ ተግባር ነው እኮ አይደል? አሜሪካ ውስጥ ሂደህ ግን ለምሳሌ ግብረ ሰዶማዊነት ጸያፍ ተግባር ነው አትፈጽሙት ብትል ሆሞፎቢክ ተብለህ ትታሰራለህ።
ለግብረ ሰዶማውያን ከፍተኛ ጥላቻ ያለው ሰው ተብለህ ወንጀለኛ ትታሰራለህ። በአሜሪካ ማህበረሰብ ዘንድ ግብረ ሰዶማዊነት ኖርማል ስለሆነ ተመልሰህ አንተ እግዚአብሔር ግን ምን አይነት ጨካኝ አምላክ ነው! እንዴት የሎጥ ህዝቦች የራሳቸውን ስላስደሰቱ የሚፈልጉትን የራሳቸውን የሴክስ ምርጫ ስለመረጡ እንዴት ይቀጣቸዋል? ይህ እኮ እግዚአብሔር ያለውን ጨካኝነት ነው የሚያሳየው ብለህ ትከራከራለህ? አትከራከርም። እግዚአብሔር አይዘበትበትም። እግዚአብሔር ያለውም ደግሞ ፈጣሪ ያለውም አቋም ደግሞ በሆነ አስተምህሮ ላይ ግልጽ ነው። ምንም ጥርጥር የለው። ዛሬ ሰዎች መጥተው የሆነን የፈጣሪ ክልከላ ትክክል ስላደረጉ ወይንም ስላስመሰሉት መተን ሂደን ያን የነበረውን ክስተት ልንተች አንችልም። ስለዚህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻ መታየት ያለበት በዘመኑ በነበረው ኮንቴክስት ነው። የዘመኑ ኮንቴክስት ደግሞ ምንድን ነበረ? አንድ ሴት በየትኛውም እድሜ ሊሆን ይችላል፣ 9 ዓመቷ ሊሆን ይችላል፣ 10 ዓመቷ፣ 11፣ 12 በየትኛውም እድሜ ውስጥ የወር አበባ አይታ ያለ አቅመ ሔዋን ከደረሰች ያቺ ሴት ትጋባለች ማለት ነው። ሶ ይህንን ከግምት ያስገባ ትዳር ነበረ። በዚህ መልኩ ካየኸው እሳቸው አንደር ኤጅ የሆነችን ሴት ከአቅመ ሔዋን በፊት የነበረችን ሴት አላገቡም የሚለውን ያስረግጣል። ከፈለግ ዝርዝር አርቲክል እሰጥሃለሁ ወይ መሰረት ፖስተውና ትመለከተዋለህ። ምናልባት ብቻዬን ስላወራሁ ነው፣ ይቅርታ። እንግዲህ እንዳይረዝም ከአንድ ሰው ጋርም ምናልባት መሰረት መቀጠል ትችላለሽ። ኡስታዝ ሙት ነው ኡስታዝ ሰምቻቸዋለሁ። ያ እኮ አሁን የዳዊትን ታሪክ አንስታል። ዳዊት እኮ ያንን መሰለ ኃጢአት ስለሰራ እኮ እግዚአብሔር እኮ ተናግሮታል እኮ አግባብ አይደለም ብሎ ተናግሮታል። አሁን እኔ የሙሐመድን ከፈጣሪ ነው ብዬ እንዳልቀበል ማድረገኝ፣ አንደኛ ፈጣሪ ለሙሐመድ ፈቅዶለታል፣ ለዳዊት ግን አልፈቀደውም። ዳዊትን ተቆጥቶታል፣ እንደውም ፈቅዶለታል። ዋጋ አስከፍሎታል። ላሳየህ አንቀጽ አንድ አስጨርሱኝ። ላሳየህ አንቀጽ እኔ ስሙኝና መጨረሻ ታውራለች። እኔ ማስረጃ ስላለኝ ብዬ ነው እንትን እንዳይል። እሱም በቃ መጨረሻ ላይ ታሳዩኛላችሁ። እኔ መጀመሪያ ላይ ማን ማስቆም ችል ነበር ስለማከብራችሁም ብዬ ነው። ብዙ ነገሮችን ስታወሩ ዝም ብዬ ሰማችሁ ጨርሼ ልስማችሁ ብዬ ነው። እና መሀል ላይ በአንቀጽ ማሳዝ የምስላቸው ነገሮች ነበሩ ኡስታዝ። ስለዚህ ያንን የሰው ሚስት ራሱ ዳዊት በቀማ ጊዜ እግዚአብሔር አምላክ ዋጋ አስከፍሎታል፣ ቀጦታል ማለት ነው። አግባብ እንዳለው የእግዚአብሔር ፍቃድ እንደሌለበት የማሳይ ነው። ሙሐመድን ግን ፈቅዶለታል። ለዛም ማንን እሷቸው ከ50 ዓመት በላይ ሆኖ ልጅቷ ገና 9 ዓመት ትንሽ የሚከብድ ነው። በመቀጠል እኔ ሌላ ጥያቄ ልጠይቃችሁ በዚሁንና አሁን እናንተ ብሉይ ኪዳን መጽሐፍ እዚህ ጋር ይህን እንቋጭ ነው። ወደ ሌላ ርዕስ ሳንሄድ እዚህ ጋር እንቋጨው። ቅድም ያነሳኸው ላይ እኔም እንድታብራራልኝ ስለፈለግኩ ነው። እግዚአብሔር ቀጥቶታል እና ይህ ነገር አፕሩቭ አላደረገለትም፣ ነቢዩ መሐመድ ነው የፈቀደላቸው የሚል ጥያቄ ስላነሳ ማለት ነው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ያለውን አንቀጽ እንድታብራራልኝ ፈልጌ ነው። እግዚአብሔር ለምን ይለዋል መሰለህ? የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳንም ቤት ሰጠው። ይህም አንሶ ቢሆን ኑሮ አለ እግዚአብሔር ከዚህ የበለጠ እጨምርልህ ነበረ የጌታህንም ሚስቶች። አሁን ተመልከት፣ እግዚአብሔር ተራ ሚስት አበዛልሃለሁ አይደለም እያለው ያለው። ተራ ሚስት ዝም ብያ የጌታህን ሚስቶች የነገስትና የሹማምንት ሚስቶችን እየቀማሁ አመጣልህ ነበረ። አንተ ያጠፋኸው ጥፋት ምንድን ነው? እዛ ዝም ብለህ የሆነችን ሴት እርቃኗን አይተህ ማምጣትህና ይሄን ተግባር መፈጸምህ ልክ አልነበረም። ሚስት አነሰ ብትለኝ ኑሮ ከሆነ ከሹማምንት እየቀማሁ ሚስቶችን አምጥቼ ሰጠህ ነበር አለ። ሁለተኛ ሳሙኤል 12:8 ላይ ይህንን የሚለው እግዚአብሔር ነው። ይህንን እግዚአብሔር እያለው አንተ እግዚአብሔር ከልክሎታል የምትለው ከየትኛው ማስረጃ አንጻር ነው? ምክንያቱም መጽሐፍ ቅዱስ ራሱ ነው ይህም አንሶ ቢሆን ኑሮ ከዚህ የበለጠ እጨምርልህ ነበር አለው። እግዚአብሔር ሚስት እጨምርልህ ነበረ። አነሰኝ ብለህ መናገር ብቻ ነው የሚጠበቅብህ። እኔ እጨምርልህ ነበር፣ አንተ ሄደህ ያልሆነ ተግባር መፈጸም አልነበረብህም እያለው ነው። ምን ትላለህ? እሺ አንተ
እኔ የምለው ቀድሞ ነገር ይሄ ሀሳብ አሁን እንዴት እንደማብራራት ታውቃለህ? ቀድሞ ነገር ከኔ ምን አጣክ ከኔ ምን አጣክ ነው የእግዚአብሔር ያለው። አለ እግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ይሄን ነገር ለምን ያደረግ? አፕሪሼት አላደረገውም። ያደረገውን ነገር አልደገፈም። ውስጥ ይዘማችሁ ነው አልደገፈውም። ለምን ያደረግ የሚለው ነገር ነው ቦታ ላይ እያብራራለ። እሺ አሁን ከዚህ አንጻሩ እንኳን ብናይ ራሱ ይሄ ዳዊት ያገባ እሱ 50-60 ዓመቱ ላይ የ9 ዓመት ልጅ አይደለም። እግዚአብሔርም ደግሞ እሰጣለሁ ያለ አንተ 60 ዓመት ላይ የ9 ዓመት ነው አላለም። እንደገና 9 ዓመት እኮ ማለት ገና ጡት ከተወች እኮ በአንስ የ5 ዓመት ለውጥ ማለት እኮ ወይ 4 ዓመት ለውጥ ማለት ነው። ያና ይሄ በፍጹም አይገናኝም። የመጀመሪያው ነገር እግዚአብሔር ራሱ እያለ ያለው ሚስት ቢያንስህ ኑሮ ጨምርልህ ነበር ነው እያለ ያለው። ማለት በግልጽ ቋንቋ ነው እየተናገረ ያለው። ሚስት ቢያንስህ ኑሮ ጨምርልህ ነበር። አንተ በሐሰት ወይንም በሴሰኝነት ሂደህ ዝሙት መፈጸም አልነበረብህም ነው። ቤርሳቤ ጋር የፈጸመው ሊትራሊ ዝሙት ስለነበር የሰውን ሚስት ቀምቶ ግንኙነት አድርጎ ከዛ በኋላ እንዲረገዝ ስላደረገ ማለት ነው። ስለዚህ እግዚአብሔር ዝሙት ሳትፈጽም በሚስት ረገድ የፈለግከውን ያክል ሚስት ጨምርልህ ነበር ነው እያለው ያለው እግዚአብሔር። ስለዚህ እኔም ብትጠይቀኝ እኔ ሚስት አላሳጣህም ነበር ነው እያለው። ስለዚህ እግዚአብሔር ምን እያለው ነው? ሚስት እኔ ጋር እንደፈለግ ታገኝ ነበር እያለው። ስለዚህ እግዚአብሔር አሁን እኮ ስለማበ የጠየቅኩት ልጅቷ 9 ዓመት መሆኗ እኮ ነው አይደል? 2 ሚስት እኮ ማግባት እኮ ማለት ነው። ብሉይ ኪዳን ላይ ብዙ ያገቡ ሰዎችን ትሰጡኛላችሁ። ብሉይ ኪዳን ላይ ብዙ ያገቡ ህፃን ልጅ ህፃን ልጅ አሁን ከዚህ ጋር እንዳይገናኝ እኔ አነሳሁት። ለምን 2 ሚስት አገባል በሚለው አንጻር አይደለም ማመድን አነሳሁት። አየህ የሚስት የ2-3 መሆኑን ጉዳይ አይደለም አነሳሁት። እሳቸው አንደኛ እሳቸው በዛን ጊዜ ያሉ ወንዶች ሁሉ ስንት ዓመታቸው ነው የማገቡት? 60 ምናምን ላይ ነው አይደሉም? እሺ የማገቡ ወንዶች ደግሞ 9 ዓመታቸው ነው 60 ምናምን ላይ አይደሉም? እኔ የመሐመድን አነሳሁት አንጻር ከዚህ አንጻር ካገባቸው ለቀውስለች ልጅ መሆን አንጻር እንጂ 2 ሚስት ማስረጃ ብሰጠኝ ደስ ይለኛል። በዘጠኝ ዓመታቸው አያገቡም ነበር ብለህ ተናገርከው። ማስረጃ ብሰጠኝ። ቅድም እኮ እየነገርኩ ነበር። ማህበረሰቡ እንደዛ አይነት ትዳርን ወይንም ጋብቻን ኤክሰርሳይዝ ያደርግ ነበረ የሚለውን እየነገርኩ ነው። ግን በነገራችን ላይ ቅድም ብልሃል ዳዊት ህፃን አላገባም ብለኸኛል። ይህንንም አሁንም ሚስ አድርገሃል። መጽሐፍ ቅዱስ ላይም አሁን ይህንን የሚቃረን ትምህርት አለ። አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 3 ላይ ያውም የዳዊት ከነቢዩ ሰለላም ጋር ራሱ የሚወዳደርም አይደለም። እንዴት የሚለውን አንቀጹን ሳነብልህ ይገባል። እኔ አሁን ትልቁ ጥያቄ ምን መሰለህ፣ ይህንን ከተቀበልክና እዚህ ጋር ትክክል ነው ብለህ ካመንክ ያኛውን እንትን ለማጣጣል ብዙ ያን ያክል ርቀት መሄድ አያስፈልግም ብለህ ፈልግ። ለምሳሌ ንጉሱ ዳዊትም ሸመገለ፣ እድሜውን በዛ። ተመልከት፣ ሸመገለ ምንድን አለ? እድሜውን በዛ፣ ልብስም ደረቡለት፣ ነገር ግን አይሞቀውም ነበር። አሁን ተመልከት፣ ነቢዩ መሐመድ በ53 ዓመታቸው ከዛ በኋላ እንኳ ብዙ ሚስት አግብተዋል። ዳዊት ግን በጣም የሸመገለበት ማለት ይሄ በአማርኛው ቋንቋ መጃጀት የሚባለው ማለት ራስን አለማወቅ ማለት ነው። ልብስም ደረቡለት ነገር ግን አይሞቀውም ነበር አለ። ባሪያዎቹም ምን አሉ? ለጌታችን ለንጉሱ ድንግል ትፈለጋለች አሉ። የዚች ድንግል ተግባር ምንድን ነው ካልከኝ፣ በንጉሱም ፊት ቆማ ታገልግለው፣ በጌታችንም በንጉሱ ብብት ተኝታ ታሙቀው አሉት። በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ። አሁን ተመልከት፣ በእስራኤልም ሀገር ሁሉ የተዋበች ቆንጆ ፈለጉ። ከዛ ሱናማይቱን አቢሳንም አገኙ፣ ወደ ንጉሱም ይዘዋት መጡ። እዚህ ጋር በእስራኤል የተዋበች ቆንጆ የሚለው ምንድን ነው? የሂብሩ አገላለጽ ህፃን ልጅ ማለት ነው። በእድሜዋ ህፃን የሆነች አራ ኡስታዝ እንደዛ አይደለም። ቆንጆ ህፃን ልጅ ማለት ነው እንዴ? ቃሉን ላምጣልህና ቃሉን ላምጣልህና ከዛ በኋላ ኡስታዝ ቆንጆ ማለት ህፃን ልጅ ማለት አይደለም። ቆይ መረጃ ያሳይ ነው እንዴ? በቃ መጽሐፍ ቅዱስ የትኛውን እትም ነው የምትጠቀመው አንተ?
መጽሐፍ ቅዱሴ ስላስቸገረኝ ነው። ኤኒሃው ብቻ ሁለት ነገሮችን ነው ከዚህ አንቀጽ የምትይዘው። አንቀጹን አስቀምጥልሃለሁ ወይንም እልክልላትና እሷ እንድትለቀው አደርጋለሁ። ይህን በዚህ እንዝጋና ወደ ሌላ ጥያቄ እንሂድ። አንድ ጥያቄ ልደግምና ከዛ አጭር ጠይቄ እናበቃለን። ሌላ ጊዜ በሰፊ እንገናኛለን። ብቻችን እንዳይሆን ብዬ ነው። ሌላ ጥያቄ ጠይቃለሁ ያለ አንድ ክርስቲያን ወገናችን ነበር። ለሱ አንድ ጥያቄ ልደግምና በቃ አጭር ጥያቄ ነው። ቆይ አገኘሁ። ቆይ አንድ ጊዜ በጣም አስረዘመ። ኢንሻላህ በሌላ ጊዜ ከከፈትኩኝ ኡስታዝ ከመጣ አንድ ጥያቄ ሌሎቹም ይምጡ እንጂ አይቆይም። እቺ አንድ ጥያቄ ብቻ ነው። አይቆይም። የምር ስረስ አይቆይም። ማይቆይ ጥያቄ ነው። ሌላ ጊዜ አብዛኛው ጊዜ ስለማላገኛቸው ብዬ ነው ከሳቸው ትንሽ እንማማራለን። ኡስታዝ አንድ ጥያቄ ልጠይቃቸው። አጭር ጥያቄ። ሙሐመድን ትወዳላችሁ? እናንተ የራሳችሁ ብቻ ነው፣ ስለ ራሳችሁ ብቻ ነው የምታወሩት። ሙሐመድን ምን ያህል ነው የምትወዱት? ከነፍሴ በላይ። እሺ፣ ለሙሐመድ ደግሞ ፈጣሪ አለው አይደል? አዎ። እሺ፣ የሙሐመድን ፈጣሪ ምን ያህል ነው የምትወዱት? ከነፍሴ በላይ። እሺ፣ አሁን ደግሞ ሁለተኛ ደግሞ ሙሐመድን ከፈጣሪ ነው ብዬ እንዳልቀበልን ከማድረግ ነገር አንዱ እኚህ ሰውዬ የራሳቸውን ሰበኩ ብዬ አምናለሁ። አሁን የሌላ የሰበኩት ፈጣሪ የለም፣ የራሳቸውን ሰበኩ ብዬ ነው ማምነው። እሺ ሙሐመድ የእናንተ ነቢይ ሙሐመድ እኔን ከህይወቴ በላይ ውደዱን ብሎ አስተምረዋል? አዎ ብለዋል፣ አስተምረዋል። አዎ እሺ፣ ጥሩ ነው። እሱ ራሱ ደግሞ አስተምሮ ከሆነ እኔ ሙሐመድ ከፈጣሪ ነው ብዬ አምኜ እንዳልቀበል ይህ ሰውዬ ሌላ የፈጠረ የሰበከ አካል የለውም፣ የራሱን ሰበከ ብዬ ነው ማምነው። ቀላል ጥያቄ ልጠይቅህ። ኢየሱስ እኔ ህይወት ነኝ የሚለውን ትቀበላለህ? መውደድ አለበት እግዚአብሔር ብቻ ስለሆነ ማለት ነው። ከህይወት በላይ እኔ ህይወት ነኝ ያለውን ኢየሱስን ትቀበላለህ? እሺ፣ እሱ ሰው ብቻ አይደለም። አሁን አንተ ጥያቄ ሳይሆን አቋም ያደረግከው ብዬ ነው፣ ለዛ ነው ያቋረጥኩ። ጥያቄ ልጠይቅህ፣ አጭር ጥያቄ አልከኝና ከዛ አንተን አቋም መግለጽ ጀመርክ ማለት ነው። እሱ ጥያቄ አልገለጽኩም። እየገለጽክ ነው እንጂ እኔ ማልቀበልበት ምክንያት ምናምን ብለህ የአቋም መግለጫ ያደረግከው። ቅድም ስጀምር እኮ እንደዚህ ብያለሁ። እኔ ሙሐመድን ከፈጣሪ ነው ብዬ እንዳልቀበል ማደርጉ ነገሮች ስላሉ ብዬ አልነገርኳችሁ? እንደዛ ብያለሁ። በቃ ቀላል ጥያቄ ልጠይቅህ፣ በመጣህበት አርጊውመንት ቀላል ጥያቄ ልጠይቅህ። እኔ ለምን ከህይወቴ በላይ እንደምወዳቸው ልንገር። እሳቸው መናገራቸው አንተን ካላሳመነ፣ ለምሳሌ እሳቸው መናገራቸውን ባልሰማና ባላውቅ ራሱ እንዴት ከህይወቴ በላይ እንደምወዳቸው ልንገር። አሁን ላይ ያለውን ድቅድቅ ጨለማ አዳምጥ። ኡስታዝ ጥያቄ ጠይቀሃል ኡስታዝ። እሺ ቆይ ከሙሐመድ በፊት ነቢያቶች አሉ አይደል? ከሙሐመድ በፊት ነቢያቶች አሉ አይደል? ነበሩ፣ ነቢያቶች ነበሩ። ደዋለ ነቢያቶች አሉ። እሺ፣ እነዛ ነቢያቶች እኔን ከህይወታችሁ በላይ ውደዱ ብሎ አስተምሮታቸው እኮ አሁን እጃችን ላይ የለም። አስተምሮታቸው እጃችን ላይ የለም። አንተን ቀላል ጥያቄ ኢየሱስ እኔ ህይወት ነኝ ብሎ ሲናገር፣ ቆይ እኔ የሙሴ ትምህርት እጄ ላይ የለም። ስለዚህ የሙሴ ትምህርት እጄ ላይ ስለሌለ ይሄ ነው እዚህ ጋር ብለዋል እዛ ጋር አለም ልልሃል። የኤልያስ አገኘው ጠይቀሃል። ብታዳምጠኝ አሪፍ ነበረ። ጠይቀሃል፣ አዳምጥ። እኔ አንድ ጥያቄ ጠይቀኸኛል አይደል? እኔ ደግሞ መልስ ልመልስ። የመጀመሪያው ነገር አንተ ነቢዩ ራሳቸውን ሰብከዋል ብለህ ከህይወታችሁ በላይ ውደዱኝ ስላሉ ራሳቸውን ሰብከዋል አልክ። በተቃራኒው ደግሞ አንተ ኢየሱስ በአንደበቱ እኔ ህይወትም ነኝ ብሎ ስለዚህ እኔ ኢየሱስ ህይወቴ ነው ብለህ ታምናለህ። ኢየሱስን ከህይወትህ በላይ ትወደዋለህ። የዛሬ 2000 ዓመት እዚህ መሬት ላይ መጥቶ የተንቀሳቀሰ አንድ ግለሰብ እኔ ህይወት ነኝ ስላለ ተቀብለኸው አምናሃል።
ከዛ ነቢዩ ሙሐመድ ከህይወታችሁ በላይ ተቆርጧል። አይሰማም። ሰላም አለይኩም ወራህመቱላህ። አይሰማም። አይዘል ከዛ ወዲህ አንዴ አንድ ጥያቄ ከጠየቀ እዛ ላይ ይርጋና ሰው የሚማርበት መዝለል የለበትም። አንድ ጥያቄ ከጠየቀ በኋላ እዛው ላይ ረግቶ ሲጠብቅ ችግር የለውም። አብሽር። አሁን ኢየሱስ እኔ ህይወት ነኝ ብሎ ሲናገር ወንጌል ላይ የዛሬ 2000 ዓመት መሬት ላይ የተንቀሳቀሰ አንድ ግለሰብ እኔ ህይወት ነኝ ስላለ አምነኸው ተቀብለህ ከህይወትህ በላይ ህይወትህ አድርገኸው እየኖርክለት ነው። እሱን ከተቀበልክ በኋላ የዛሬ 1400 ዓመት በፊት ነቢይ የነበሩ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ህይወት ማለታቸው ግን ወይም ከህይወታቸው በላይ እኛ እንድንወዳቸው ማስተማራቸው ግን እሱኛው ራሳቸውን እንድሰበኩ አድርገህ ሌላ ዳይሌማ ሌላ ተቃርኖ ውስጥ ራስክን አስገባኸው። ይሄኛውን ተቀብለሃል እኮ ያኛውን ግን ሌላው ስለተቀበለ አልተመቸህም። አሁን ቀላል ምሳሌ ልጥቀስልህ። ነቢዩ መሐመድ ለምንድን ነው ህይወታቸው ወይንም የእሳቸውን ውዴታ ከምንም በላይ እንድናደርግ የታዘዝ ነው የሚለውን እሱን በሁለተኛው አብራራላለሁ። የመጀመሪያው ግን እሳቸው ባያዙ ኑሮስ ወይንም ባናውቀው ኑሮ ይሄ እሳቸው ባይነግሩ ኑሮ በትክክል እሳቸውን ከነፍሳችን በላይ አንወዳቸውም ነበር ወይ የሚለው ነው ዋናው ጥያቄ። እሱኛው መሰረታዊ ጥያቄ ነው። እሱን ላብራራለህ። እኔ እሳቸው ከነፍሴ በላይ ውደደኝ ባይሉኝ ኑሮ እንኳን ወይንም ያንን ማለታቸውን ባላውቅ ኑሮ እንኳን ለእኔ ከነፍሴ በላይ እንደሳቸው ተወዳጅ ሰው የለም። ይህንን ምልህ ለምንድን ነው? የተለያዩ እምነቶች ውስጥ ያሉትን ጨለማዎችና የጀሃነም መንገዶችን ስላየሁ ከነዛ የጀሃነም መንገዶች አላህ እሳቸውን ሰበብ አድርጎ በብርሃን ስለላካቸው እሳቸው የዛ ብርሃን ሰበብ ስለሆኑና እሳቸውን አላህ ባይልክ ኑሮ ወይንም እሳቸው ባይመጡ ኑሮ ይሄ ብርሃን ለእኔ ሰበብ ሆኖ አይደርስም ብዬ ስለማምን አላህ እሳቸውን አላህ ይህንን መልእክት በእሳቸው በኩል ልኮታል ብዬ ስለማምን ለእኔ ከምንም በላይ ተወዳጅ እሳቸው ናቸው። ለዚህ ህይወት መዳኔ አላህ ሰበብ ያደረጋቸው ሰው ናቸው ብዬ ስለማምን ማለት ነው። ይሄ እሳቸው ራሳቸውን መስበካቸውም አይደለም። ለምንድን ነው እኔ የበለጠ ተወዳጅ እኔ እናንተ ጋር ተወዳጅ መሆን አለብኝ ያሉት ከተባለ እስልምናና የእስልምና አስተምህሮ በሰው ህይወት ውስጥ ቀዳሚ የሆነ ምርጫ እንዲሆን ለማስተማር ነው። አንተ ቀላል ነገር ልንገርህ። እሳቸውን የህይወት የመጀመሪያ ግብ አላደርግ። እሳቸው ማለት እንደ ግለሰብ አይደለም ማየት ያለብህ። እሳቸው ማለት አላህ ለምሳሌ ቁርአን ላይ አጢዑ አላህ ወአጢዑ ረሱል ሲል አላህን ታዘዙ መልእክተኛውንም ታዘዙ ሲል መልእክተኛው ያመጡት እውነት የግላቸው የራሳቸው ሳይሆን የአላህ መለኮታዊ ራእይ ስለሆነ ነው ታዘዙ የተባለው። ነቢዩ መሐመድን እንደ ሰው አይደለም፣ እንደ ተራ ግለሰብ እንደ ዛሬ 1400 ዓመት እንደኖረ ሰው አይደለም። የአላህን መልእክት ይዘው እንደመጡ ነቢይ ነው የምንወዳቸው። ከነፍሳችን በላይ የምንወደው የሆነን ተራ ግለሰብ አይደለም። አንተ አእምሮ ውስጥ ሀሰተኛ ብለህ የምታምነውን የሆነ ግለሰብ አይደለም። እውነትን ይዞ የመጣንና ሰዎችን ከጀሃነም በሰበብ ሆኖ በአላህ ፍቃድ ሊያድን የመጣን የዛሬ 1400 ዓመት ሰው ነው የምንወደው። ስለዚህ የአላህን ሪሳላ መልእክት እንጂ የምንወደው ግለሰብን አይደለም። የሆነ አንድን ግለሰብ አንተ የምታስበውን አይነት ግለሰብ የሆነ የሳልከውን ግለሰብ አይደለም። ስለዚህ የአላህ መልእክተኛ እሳቸውን ከማንም በላይ ስንወዳቸው ሪሳላቸውን መልእክታቸውን እንወዳለን። ለእስልምና የሚኖረን ፍቅር የሚኖራል። እሳቸው እኮ አሁን ላይ ሙተዋል እኮ በህይወት የለም። የእሳቸውን መውደድ ማለት እዚህ ሰዓት ላይ የሚተገበረው በምንድን ነው? የእሳቸውን መመሪያና ትምህርት መከተል ማለት ነው። የእሳቸውን መመሪያና ትምህርት ከህይወታችን በላይ አብልጠን መውደድ ማለት ነው። ይህንን ስናደርግ ነው ነገ የውመል ቂያማ ፈላህ የምናገኘው ወይም ስኬት የምናገኘው ጀነትን የምናገኘው። ከዛ ውጭ ግን እንደ ፕራዮሪቲ ሳንይዝ ከነፍሳችን በታች እንደ አማራጭ ይዘናቸው ማለት በቃ ከተሳካልኝ እስልምናን እከተላለሁ ካልሆነ ደግሞ አያስጨንቀኝም እያልክ ግን ሰው ገሃነብን እንጂ ጀነትን ሊያገኝ አይችልም። ይኸውልህ የሰው ልጅ ሁለት ምርጫ ነው ያለው። አይዘር አምላኩን ታዞ መልእክቱን ተረድቶ ተከትሎ ጀነት መግባት፣ ካልሆነም በቸልታና በግዴለሽነት ራሱን ለኃጢአት ዳርጎ የውመል ቂያማ የጀሃነም እሳት ማግኘት ማለት ነው። እኛ ምርጫችን ጀነት መግባት እስከሆነ ድረስ ፕራዮሪቲ የለንም። ህይወታችን በአላህ መንገድ ላይ መኖር መሞት ነው። በዛ ሂደት ውስጥ ያለ ማንኛውም ነገር ነፍሳችን በላይ ነው፣ እሳቸውን ጨምሮ ማለት ነው። አላህ ቁርአን ላይ ሲናገር በል ህይወቴም ወመሕያየ ወመማቴ ህይወቴም ሆነ ሞቴ ለአላህ ነው በል። እዚህ መሬት ላይ የምኖረውም በአላህ ስም ነው፣
የምሞተውም ደግሞ በአላህ ፍቃድና በሱ መንገድ ላይ ነው። ከዛ ውጭ ያለ ለራሴ የምኖረው ኑሮ የለም። 60 እና 70 ዓመት የምኖረው የሆነችን ነገር አሳክቼ ለራሴ የሆነች ቤት ትቼ ልሞት አይደለም። ይሄ ተራ ዱንያ ነው። ይቺ ዱንያ በጣም አጭር ናት። እኔ የምኖረው ለዘላቂው ህይወቴ ነው። ለዘላቂው ህይወቴ የሚያግዘኝ ነገር ሁሉ ደግሞ ከኔ ህይወት በላይ ነው። ለዚህ ደግሞ እስልምናና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእኔ መሰረት ናቸው እና ከህይወቴ በላይ ናቸው። እሳቸውን መውደዴ ለእሳቸው ምንም የሚጠቅማቸው ነገር የለም። አሁን አንተ እሳቸው እንደሚጠቅሙ አድርገን ያሰብከው በፍጹም የሚጠቅማቸው ነገር የለም። እሺ እሳቸው ሞተዋል። ምንድነው የሚጠቅማቸው ለእሳቸው? በአንተ ሂሳብ እንኳን ካየ ነው ማለት ነው። እሳቸውን መውደዴ ከማንም በላይ ትኩረት ማድረጌ ለእኔ ነው የሚጠቅመው። ለመቼ? የው መልቂያማ ጀነት እንድገባ መንገዳቸውን ቀጥ አድርጌ እንዲይዝ እና ሲሪየስሊ ነገሮችን ኮንሲደር እንዳደርግ ይጠቅመኛል። ጥቅሙ ለራሴ እንጂ ለእሳቸው አይደለም። ስለዚህ ራሳቸውን አይደለም የሰበኩት። እሳቸውን ከፍ ማድረግ፣ ለእሳቸው ቦታ መስጠት እኔን የወደፊቴን ስለሚያስተካክልልኝ ነው ያስተማሩኝ። ጥሩ ነው። እናንተ ጋር ያላችሁን መርዳት ነግራችሁኛል። እኔ ግን መሐመድ ከፈጣሪ እንዳልሆነ ማረጋገጫ አገኘው። ቆይ አንድ ጊዜ ቀድሞ ያሉ ነቢያቶች እንደዚህ ብሎ አላስተማሩም። ይሰማል? አገኘው ሰውዬ ራሳቸውን የሰበኩት ቆይ ይሰማል? እዚህ ቀድሞ ያለው ነቢያቶች እዛ አስተምረው እሰማለሁ። ጀማ እሰማለሁ። አገኘው ይሰማል? ይሰማል። ታዳምጣት ጥሩ ነበረ። ሀሳብህን ሰንግረን ለመሄድ ትክክል አይደለም። እንደዛ አገኘው ምን አይነት እንደዚህ አይነት ስግብግብነት ጥሩ አይደለም። ሰው ቤትን ያለው እኔ ሳወራ ምንድን ነው እያልሻለሽው ብለህ እኔን ማዳመጥ መጠበቅ ነበረብህ። ኦኬ በጣም ረጅም ሰዓት ውስጣዝን ጠይቀኸው ፍላጎትህን በአንተ ሂሳብ አሳክተሃል። አንጋ ምንድን ነው ነቢያችንን እንደማትቀበል ነግረህናል በተደጋጋሚ። ሁለተኛ ነገር ከጋብቻ ጋር የተያዘ ጠይቀሃል። ኡስታዝ በተደጋጋሚ መልሶልሃል። ኦኬ ለሌሎች እድል የምንሰጥበት ጊዜ ነው እንጂ አይ ተመልሶብኛል፣ ሌሎች ግንዛቤ ይዘውብኛል እና መልሽ ላፍርሰው አይነት አካሄድ አካዳሚካሊ አካሄድ አይደለም። ኦኬ ስለዚህ ምንድን ነው ኡስታዝ መልሶልሃል፣ ገንቢ ሀሳብ ነግሯል። ሂደህ ራስን መፈለግና ሰርች ማድረግ ትችላለህ። ከጋብቻ አንጻር የሚያነሳው መጽሐፍ ቅዱስህ አይከለክልም። አንተ የትንሽነት እድሜ ጋብቻ እንደ እፍረት እንደ ውርደት ክርስትና ስለጫነብህ መጽሐፍ ቅዱስ ላይ ከ17 ዓመት ምናምን እያልክ ስትዋሽ ነበር። መጽሐፍ ቅዱስ ላይ ሲጀመር አንድ ሰው በ1 ዓመቱ ራሱ ቢያገባ አይከለክልም። ተግባብተናል። ሲቀጥልም ደግሞ የሰው ልጅ ዘመን ማለት ነው የበረዶ ዘመን፣ የድንጋይ ዘመን፣ የክላሲካል ዘመን እንደሚባለው ሁሉ አሁን ላይ የዲጂታል ዘመን ላይ ነን። በድሮ ዘመን ስልክ አልነበረም፣ ኮምፒውተር አልነበረም። ስለዚህ በድሮ ዘመን የነበረው ህዝብ እና አሁን ላይ የነበረው ህዝብ ምንድን ነው? ተመሳሳይ አይደለም። በድሮ ዘመን እኔ እኮ ግርም የሚል ማለት ነው ተፈጥሮን ራሱ አይረዱም። ለምሳሌ አንድ ሴት ለምንድን ነው በትንሽነቷ እንድታገባ የተደረገው? የማህበረሰቡ ታሪክ አለ፣ የማህበረሰቡ ህይወት ልምድ አለ። በነገራችን ላይ አንድ ሴት ከ49 ዓመቷ በላይ አትወልድም። ለምን አትወልድም ብለው አይጠይቁም። እዚህ ጋር መረዳት ያለባችሁ ነገር ምንድን ነው? ያጀማ አንድ ሴት በ40 ዓመቷ 49 ዓመት ሲሆናት መውለድ ታቆማለች። ስለዚህ ከተፈጥሮ የምንረዳው ተፈጥሯዊ ሰው ብትሆኑ እናንተ አንድ ሴት በትንሽነቷ ማግባቷ ምንድን ነው? ይሄ ተፈጥሯዊ እንትን ነው። ኦኬ ለምንድን ነው አንድ ሴት በትንሽነት እድሜዋ የወር አበባ የምታየው ብላችሁ ጠይቁም። አንድ ሴት በ9 ዓመቷ የወር አበባ ታያለች። ተፈጥሮ ለምንድን ነው ሴት ልጅ በ9 ዓመቷ የወር አበባ እንድታይ ያደረገው? ለምንድን በ18 ዓመቷ የወር አበባ እንድታገኝ አላደረግም ብላችሁ እግዜሩን ፈጣሪን አትጠይቁም። ነገር ግን ምዕራባው ያን የጫኑባችሁን ፈርስ አምጥታችሁ ነው እዚህ የምታሸቱን እንጂ እኛን እናንተ ታሪክን መሰረት የማህበረሰብን ልጅ ልምድ ወይም የተፈጥሮ ሁኔታ መሰረት አድርጋችሁ አይደለም እንትን የምትናገሩት። ስለዚህ ምንድነው እዚህ ጋር የምንረዳው ተፈጥሮ አንድ ሴት ልጅ በ9 ዓመቷ የወር አበባ እንድታይ አድርጓል። ስለዚህ ተፈጥሮ በ9 ዓመቷ የወር አበባ እንድታይ ካደረገ ብታገባ ችግር የለውም። ስለዚህ አንድ ሴት ልጅ በ9 ዓመቷ ማግባቷ ራሱ ተፈጥሯዊ ነው በነገራችን ላይ። ምክንያቱም በ50 ዓመቷ መውለድ አትችልም። ስለዚህ እንደ ተፈጥሮ የምታስተምረ ምንድን ነው? ሴት ልጅ ከ50 ዓመት በላይ መውለድ ስለማትችል ከትንሽነቷ ጀምራ ማግባት እንዳለብን ራሱ ተፈጥሮ እያስተማረን ነው። በነገራችን ላይ በካቶሊክ ነገስታት፣ በፕሮቴስታንት ነገስታት፣ በኦርቶዶክስ ነገስታት ሴት ልጅ ከ6 ዓመት ጀምሮ እስከ 12 ዓመት ስትጋባ ኑራለች። አገራችን ኢትዮጵያና ኤርትራ በክርስቲያን መንግስታት ሲተዳደሩ የነበሩ አገራቶች ናቸው። እነዚህ የክርስቲያን መንግስታቶቻቸው ንጉሶቻቸው ምንድን ነው? በእግዚአብሔር የተሾሙ ናቸው ተብሎ ነው የሚታመነው። ሚኒሊክ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። ቴዎድሮስ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። ዮሐንስ እግዚአብሔር ነው የሾመው ተብሎ ነው የሚታመነው። እነዚህ እግዚአብሔር የሾማቸው ነገስታቶች ህዝባቸው በ6 ዓመቱ በ7 ዓመቱ ሲዳዳርና ሲጋባ
አልከለከሉም። ይህም ብቻም ሳይሆን አጼ ዮሐንስና አጼ ምኒልክ ልጆቻቸውን ከ6 ዓመት ጀምረው ሲያዳድሩ ነበር። ያዳዳሩት ምንድነው? ቤተሰባዊ ትስስርና ፖለቲካዊ ትስስርን ለመፍጠር ነው። ስለዚህ በሰው ልጆች የህይወት ታሪክ የምንረዳው ምንድነው? ፖለቲካዊ ትስስር አለ፣ ማህበራዊ ትስስር አለ። ነቢያችን አለይሂ ሰላቱ ወሰለም እናታችን አይሻን ሲያገቧት የከለከለ ማህበረሰብ የለም፣ የተቃወመ እኔ ለምሳሌ ደጋ አካባቢ ነው ተወልጄ ያደኩት። በጣም ብርድ ነው አገራችን። እስከ 17 ዓመት ድረሳችን የወር አበባ እናይም ነበረ። ነገር ግን ቆላ አካባቢ ስንሄድ በጣም ማቹርድ የሆኑ ምግብ የሚመቻቸው የቆላ ልጆች፣ ሙቀታማ አካባቢ ያሉ ልጆች ምንድናቸው? ከ8 ዓመት ጀምሮ ነው የወር አበባ የሚያዩት። በነገራችን ላይ ቆላማ አካባቢ ሰው ልጆችን በተፈጥሮ ማለት የሰው ልጆችን ቆንጆ የሚያደርግ ቶሎ ማቹርድ የሚያደርግ እንደሆነ ሳይንቲስቶች ያጠኑት ነው ማለት ነው። ስለዚህ ክርስቲያኖች ችግራቸው ምንድን ነው? እንትን ነው ምናልባት እስልምና ይበልጠናል፣ እስልምናን እናኮስሰው በሚል እንጂ ታሪክን መሰረት አድርገው ባህልን መሰረት አድርገው የሰው ልጅ ህይወት አጥንተው አይደለም። መጽሐፍ ቅዱስ ላይ በ8 ዓመቱ በ9 ዓመቱ በ10 ዓመቱ በ12 ዓመቱ የነገሰ ንጉስ አለ። እስኪ አስረዱን። እንዴት ነው አንድ ሰው በ12 ዓመቱ ንጉስ የሚሆነው? የ12 ዓመት ሰው ሀገር ይመራል። ንጉስ ብሎ ማለት ሀገርን የሚመራ ወታደራዊ ስርዓት፣ ፋይናንስ፣ ማህበራዊን፣ መንፈሳዊን ያካተተ ነው። ስለዚህ በ12 ዓመቱ አንድ ሰው እንዴት ነው የሚመራው ሀገር? እስኪ መልሱልን። መጽሐፍ ቅዱስ ላይ ከ8 ዓመት ጀምሮ ከ12 ዓመት እድሜ ያላቸው ነገስታቶች እንዳሉ ያስተምራል። ይህም ብቻም ሳይሆን መጽሐፍ ቅዱስ ላይ የጋብቻ እድሜ አልተወሰነም። ጠቅለል ባለመልኩ ይህን ይመስላል። ለምሳሌ አሜሪካን ፕሮቴስታንቶች ይቅርታ ኡስታዝ ቀጥል። አብሽር አይጨረስ መስሎኝ። እሺ እዚህ ጋር ምን አለ መሰላችሁ ልታውቁ የሚገባችሁ ነገር ምንድን ነው? አገራችን ኢትዮጵያ እስካሁንም ድረስ ቄሶች ማለትም የኦርቶዶክስ ካህናት በእድሜ ትንሽ ነው የሚያገቡት። በነገራችን ላይ የኦርቶዶክስ ካህናት አንዳንድ ጊዜ እስከ 18 ዓመት የምትደርስ ልጅ ያገቡ ነበረ። ነገር ግን በዚህ ሰዓት ሴቶች እየጎረመሱ ድንግልናቸውን ለሌላ ጎረምሳ ይሰጣሉ በሚል ፍራቻ በቤተሰብ ፍቃድ የ12 ዓመት ልጅ በአሁን ሰዓት የ13 ዓመት ልጅ በዚህ ሰዓት የኦርቶዶክስ ካህናት ድንግል ነው የሚያገቡት። ምክንያቱም በኦርቶዶክስ ቤተክርስቲያን አስተምሮ ካህን የሚያገባው ድንግል ነው። ድንግል ያልሆነችን ሴት ማግባት አይቻልም። ስለዚህ ምክንያቱም መጽሐፍ ቅዱስ ነው። በነገራችን ላይ መሰረቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ካህን ድንግል ያግባ ነው የሚለው። ስለዚህ እንደ እግዚአብሔር አስተምሮ አንድ ሴት ድንግል ባትሆን ችግሩ ምንድን ነው? ይሄን የመሰለ ጥያቄ ይነሳብናል ሳትሉ ምናልባት የሃይማኖት የበላይነት እናገኛለን በሚል የሰው ልጅ ታሪክ የሰው ልጅ አኗኗር ተፈጥሮን ራሱን ፈጣሪ ክዳችሁ ነው እኛ ጋር ራሳችሁን እያወዳደራችሁ ያላችሁት እንጂ በሚገርም ሁኔታ አሜሪካንን የመሰረቷት ፕሮቴስታንቶች ናቸው። የእንግሊዝ የአውሮፓ ስደተኛ ፕሮቴስታንቶች ናቸው። በአሜሪካ ምድር እስካሁን ድረስ በቤተሰብ ስምምነት አሜሪካ ማለት በዚህ ሰዓት አሜሪካ የሰለጠነች ሀገር ናት። በዚህ ሰዓት የ16 ዓመት የ15 ዓመት የ17 ዓመት እድሜ ያላቸው በተለያዩ የአሜሪካን ስቴቶች መጋባት ይችላሉ፣ ቤተሰብ ከፈቀደ ማለት ነው። ተግባብተናል። እንደውም ይሄ 18 ዓመት የሚለው በጣም ያሳቀኝ፣ ቅድም ውስጥ አስመልሶታል። 18 ዓመት የሚለው በ20ኛው ክፍለ ዘመን ነው የመጣው። ከ1920ዎቹ በኋላ ነው የመጣው በእንግሊዝ ቤተ መንግስት። የእንግሊዝ ቤተ መንግስት ብሎ ማለት ሄነሪ 8ኛ በካቶሊክ አኩርፎ የካቶሊክን ቤተክርስቲያን ተቀይሞ ፕሮቴስታንት ሆናለሁ ያለው በሚስት ምክንያት ነው። ልብ በሉ፣ ለሚስት ብሎ ነው። ሚስቶቹን ከገደለ በኋላ ፕሮቴስታንት ሃይማኖት ተቀባይ ሆኖ ፕሮቴስታንትን በአውሮፓ እያስፋፋ ሲመጣ ምንድነው የተደረገው? የሄነሪ 8ኛ ዘሮቹ በእንግሊዝ ቤተ መንግስት የፕሮቴስታንት ቤተ መንግስት ነው። ከ6 ዓመት ጀምሮ የተዳሩ ሴቶች አሉ። ተግባብተናል። ይህም ብቻም ሳይሆን አሜሪካን የመሰረቷት የፕሮቴስታንቶች ናቸው። የአውሮፓ ስደተኛ ፕሮቴስታንቶች ናቸው። በአሜሪካ ህግና ስርዓት ከ1920ዎቹ በኋላ ነው 18 ዓመት የተባለው እንጂ ከዛ በፊት 18 ዓመት በታሪክ አይታወቅም። ተግባብተናል። ስለዚህ ደግሞም ይሄን ብቻም ሳይሆን በድሮ ዘመን የነበሩ ሰዎች በቁጥር በጣም ጥቂቶች ናቸው። አሁን ላይ የሰው ልጅ ብዛት በጣም በዝቷል። ድሮ የነበረው ኃላፊነት እና አሁን የነበረው ኃላፊነት እኩል አይደለም። ድሮ ሰዎች እንደተወለዱ
ቤተሰቦቻቸው ከትንስነታቸው ጀምረው ነው ኃላፊነትን የሚያስተምሯቸው። ለዛ ነበር ቶሎ የሚጋቡት። ለዛ ነበር ቶሎ ወንዶች በ15 ዓመታቸው ኃላፊትና የጦር መሪ የሀገር መሪ የሚሆኑት። ለዛ ነው ህዝብ ቁጥሩ ትንሽ ስለነበረ ነው። ክርስቲያኖች ግን ይህን ስሌት አያውቁም። ለዚህ ነው የተዘጋ ነው ጭንቅላታቸው የምለው ማለት ነው። ቀጥሉ ኡስታዝ። መጨረሻ ላይ መርሐባ ሹክራን ጀዛኪላሁ ኸይራን። መጨረሻ ላይ በተለይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ሰብከዋል በሚል ያነሳውን ጥያቄ በተመለከተ በተወሰነ አብራርቼዋለሁ። ከእስልምናው ፐርስፔክቲቭ ወደ መጽሐፍ ቅዱሱ መግባት አልፈለኩም ነበር፣ ግን ለህሊናው አይ ቲንክ አሁን ወጣ መሰለኝ ለህሊናው ለሱም እንትን እንዲያደርገው መጽሐፍ ቅዱስ ላይ በትክክል ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ከዛ ጀምሮ ያለውን አንቀጽ ላነብለትና ራስን መስበክ ማለት በእሱ አገላለጽ ነቢዩ መሐመድ ከማንም በላይ ከህይወታችንም በላይ እንድንወዳቸው መታዘዙ ይሄ ራሳቸውን ሰብከዋል ብለው የሚያምን ከሆነ ኢየሱስ እዚህ ጋር ምን እያደረገ ነው የሚለውን ይንገረን፣ እሱ ያብራራል። ለምሳሌ ማለት ነው ከ37 ጀምሮ ምን ይላል መሰለሽ? ከእኔ ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባውም፣ ከእኔ ይልቅም ወንድ ልጁን ወይንም ሴት ልጁን የሚወድ ለእኔ ሊሆን አይገባውም ይላል። ከማን በላይ? ከኢየሱስ በላይ አባቱን ይሁን እናቱን፣ ከዛም ደግሞ ወንድ ልጁን ወይም ሴት ልጁን። ይቀጥልና ኢየሱስ ምን ይላል? መስቀሉንም የማይይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም ይልና ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል አለ። ስለማን? ስለ ኢየሱስ ማለት ነው። ከዚህ በላይ ራስን መስበክ አለ ወይ? እንደሱ አገላለጽ ከሆነ ኢየሱስ ምን እያለ ነው ያለው? ስለ እኔ ነፍስንም ማጥፋት ካለባችሁ አጥፉ ነው፣ ወይንም የራሳችሁንም ነፍስ ጭምር ማለት ነው። ስለዚህ ከነፍስ በላይ ኢየሱስን እንዲወድ ከአባቱም ከእናቱም ከወንድም ከልጆቹም ጭምር ከዛ በላይ ኢየሱስ እንዲወደድ ራሱ ኢየሱስ ነው ልትወዱኝ ይገባል እንደዚህ እያለ ያስተማረው ማለት ነው። አንድ ክርስቲያን መጽሐፍ ቅዱስ ላይ ይህንን ተቀብሎ ኢየሱስን ከነፍሴ በላይ እወዳለሁ የኢየሱስን ንግግር መሰረት አድርጌ ካለ በኋላ በእስልምና ግን ነቢዩ መሐመድ ያው ከነፍሳችሁ በላይ መውደዳችሁ ራሳቸውን ለመስበካቸው ማሳያ ነው ካለ ሚስ ያደረገው ነገር አለ ማለት ነው። በሱ እሳቤ ነቢዩ መሐመድን ሐሰተኛ አድርጎ ስለሚያስባቸው እንዴት ያ ይሆን አለ። እሱ ደግሞ እዛ ጋር እውነተኛ ብሎ የሚቀበለውን አቃል ደግሞ ከህይወቱ በላይ ይወዳል ማለት ነው። እና ይሄ ትክክለኛ ያልሆነ ፋላሲ ነው የሚለውን ለመግለጽ ነው። ኢንሻአላህ ሹክራን ጀዛከላሁ ኸይር። ይህን ፍቃጅልኝ ኢንሻአላህ ልጆችን እንዳረብሽ ልውጣ። ጀዛኩሙላሁ ኸይራ። ወያክ ሹክራን ኡስታዝ። እሺ ጨረስን እኮ አገኘሁ ጨረስን። ውላዳር እዚህ ለማድረግ አትሞክር። ኤኒዌይስ ኡስታዝ ኡመር ሀሳብ ካለህ ቀጥል። ኡስታዝ ያው እንግዲህ አስተምሮን እንትን ብሏል። በጣም ነው የምናመሰግነው። አላህ ጀዛውን ይክፈለው ለኡስታዝ። እሺ ኡመር ሀሳብ ካለን እንቀጥላለን። ወደ የአብ ከመሄዳችን በፊት